የሚመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። እንግዲህ እንዳያችሁት ጋሽ ሰለሞን ሽማግሌ ይዤ እመጣለሁ እንደ ባህሉ እንደ ወጉ መሰረት እያሉት ይገኛሉ አዶናይ። ምክንያቱ ደግሞ ሰሞኑን በማህበራዊ ትስስር ገጹ ላይ እየተናገራቸው ባሉት አንዳንድ ነገሮች ደስ አለመሰኘታቸውንም በማስመልከት ነው። ተስፋ መቁረጥ፣ የድካምና የተለያዩ የመሰልቸት ስሜቶችን እንደ ቀልድ እየተናገርክ ነውና ይሄ ነገር ልክ አይደለም። አንተን የማቅህ በጀግንነትህ ነው፣ በብርታትህ ነው፣ በጥንካሬህ ነው። ብዙ ነገርን ያለፍክ ወጣት ነህና ወደፊትም ብዙ ነገሮችን ተጋፍጠህ ትልቅ ደረጃ መድረስ የምትችል ልጅ ነህ እና እነዚህ እንደ ቀልድ እያወራሃቸው ያላቸው ነገሮች ልክ አይደሉም። እንደ ቀልድ እየተናገርካቸው ያላቸው ነገሮች በኋላ ላይ ውስጥህ እየተቀበለው እያመነበት ይመጣና መልካም ነገር አይሆንም መጨረሻውና ይህንን ካንተም አልጠብቅም። ልክም አይደለም። እንኳን ለወጣቱ ለኛ ለአዛውንቶቹ እንኳን ብርታት የሆንክ ድጋፍ የሆንክ ሰው ነህና አንተን በዚህ ሁኔታ ውስጥ ሆነህ ማየት አልፈልግም። እንደ አባት፣ እንደ ትልቅ ሰው፣ እንደ መካሪ አንተን እዚህ ውስጥ ማየት አልፈልግም። እናም ሽማግሌ ይዤ እመጣለሁ፣ አንተና ጃኒን አስታርቃለሁ እንደ ባህሉ እንደ ወጉ መሰረት እያሉ ነው እንግዲህ ጋሽ ሰለሞን የሚገኙት። አዶናይ ልጄ አንተ እንደሚታዘቡት ልክ 99% ሁሉ አስተክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ካንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደር ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቁም ጠይቃለሁ። እዚህ ጥሩ ልምምዶች አሉ። አንተን ማውቅ በጥንካሬ በብርታትህ በጉብዝና ያው እንደዚህ አይነት ነገር ውስጥ የገባው ከጃኒ ጋር ባለው ጸብ ነው ብለው በማመናቸው ነው እንግዲህ ይህንን ሀሳብ ያጋሩት። እንደምታውቁት በቅርቡ ለጋሽ ሰለሞን መኪና ሽልማት አበርክቶላቸዋል። ከዛ በመቀጠልም እንግዲህ ለታዋቂው ተዋናይ ሱራፌል ተካም ገንዘቦችን በማሰባሰብ የመኪና ሽልማት እንዲያገኝ አድርጓል። አዶናይ እንግዲህ ከቅርብ ጊዜ ወዲህ በተለያዩ በጎ አድራጎት ስራዎች ላይ በመሳተፍ በፊት የነበረውን ትንሽ አወዛጋቢ የሆነ ገጽታ ወይም እንደ ማህበረሰባችን ልክ አይደለም ብለን የምናምነውን ገጽታ በመቀየር ላይ ይገኛል። ሙሉ ለሙሉ ቀይሯልም ማለት የሚቻል ደረጃ ላይ ነው እንግዲህ የደረሰው። በፊት ህብረተሰቡ ዘንድ ለመታወቅ የመጣበት መንገድ ትንሽ ከማህበረሰባችን ያፈነገጠ በመሆኑ ምክንያት ብዙ ተቃውሞዎች ደርሰውበት የነበረ ቢሆንም ያንን ሁሉ ችሎ ተቋቁሞ ዛሬ ላለበት ጥንካሬ ዛሬ ላለበት አቅም ደርሷልና እየተፈለገ ኢንተርቪው እስከ መደረግ ድረስ የደረሰ ወጣት ሆኗል። የተለያዩ በጎ አድራጎት ስራዎችንም እየሰራ ይገኛል። በቅርቡም እንግዲህ ለሌላ ግለሰብ እንደዚሁ የመኪና ሽልማትን ለመሸለም ዝግጅቱን አጠናቆ የነበረ ቢሆንም ነገር ግን ከቤት ጋር ይሁን የሚል የተለያዩ አስተያየቶች በመምጣታቸው ምክንያት ከቤት ጋር ለማድረግ እንግዲህ ርብርቡን እየቀጠለ የሚገኝ ልጅ ነው። በቅርቡ ከጃኒ ጋር መለያየቱን ወይም መቀያየሙን አስመልክቶ የተለያዩ ነገሮች እየወጡ ይገኛሉ። ጃኒም እንግዲህ ወደኋላ መለስ ብላ ጆን ዳንኤል ብዙ አይነት ጥቃቶችን አድርሶብኛል አብሬው በነበርኩ ሰዓት ብላ እያለቀሰች የሰራችውን ቪዲዮ ትንሽ አነጋጋሪ ሆኖ ነበረ። ያንን ተከትሎ እንግዲህ ጆን ዳንኤልም ወደ ሚዲያው ብቅ ብሎ ጎንደር እያለች ትደውልልኝ ነበር፣ እስር ቤትም በነበርኩበት ሰዓት እየመጣች ትጠይቀኝ ነበር፣ በተደጋጋሚ እናወራለን፣ እንነጋገራለን፣ የተለያዩ ቪዲዮዎችን ትልክልኝ ነበረ። አግባብ ስላልሆነ እዚህ ጋር ላሳይ አልችልም። እኔ ባለ ትዳር ነኝ፣ የልጅ አባት ነኝ። ስለዚህ ትታወኝ
አይነት ነገር በሚል መልኩ እንግዲህ ሀሳቡን እሱም አጋርቶ ነበር። እሷ እያለቀሰች ቪዲዮ ላይ ከወጣች በኋላ ቲክቶኬን ሊያዘጋብኝ ከዚህ በፊትም ብዙ ጊዜ ያዘግቶብኛል፣ አሁንም ዋርኒንግ ላይ ነው ያለሁትና ይህንን እያረገ ያለው ጆን ዳንኤል ነው። ከሱ ጋር በነበርኩበት ጊዜ በተደጋጋሚ ይህንን ያደርግብኝ ነበር። እናም ሄጄ አልቅሼ ስለምነው እሺ ይለኝ ነበር። ከዛ በኋላ ነው የሚያስከፍትልኝ። ይህንን ጉዳይ ደግሞ እናቱም እህቱም ያውቃሉ ብላ ነበር እንግዲህ በሰዓቱ ቪዲዮውን እያለቀሰች ሰርታ የነበረው። ይህን ቪዲዮ አስመልክቶ እንግዲህ ብዙ ሴቶች፣ ብዙ ወጣቶች፣ ብዙ እናቶች የተለያዩ አስተያየቶችን ሰጥተው ነበረ። የሴት ልጅ ጥቃት አሁንም መቆም አለበት፣ በዘመናዊ መንገድ እየተበራከተ መጥቷል የሚሉ የተለያዩ ድምጾች ተሰምተው ነበረ። ከዛ በኋላ እሱም እንግዲህ የራቁት ቪዲዮ ሁላ አለኝ እዚህ ጋር መልቀቁ አስፈላጊ ስላልሆነ ነው እንጂ ብዙ ነገሮችን ትልክልኛለች፣ እሷ ናት እያስቸገረችኝ ያለችው ብሎ እንግዲህ ደግሞ እሱ ድጋሚ ወጥቶ በጣም አነጋጋሪ ሆኖ ነበረ ጉዳያቸው። የትኛው ነው እውነት የሚለው ሀሳብ ትንሽ አወዛጋቢ ሆኖ ነበር። ከዛ በኋላ እንግዲህ ባልሳሳት ከአንድ ቀን በኋላ ሁለቱም ወጥተው ጉዳያቸውን በሰላም መፍታታቸውን ደግሞ አሳውቀው ነበረ። እንደውም አንዳንድ አስተያየት ሰጪዎች ምን ነው ትንሽ በጉዳዩ ላይ ብንጨቃጨቅበት ብንወዛገብበት ኢሹ መሆኑ ካልቀረ በደንብ አንድ ሳምንት ያህል ብትቆዩልን ያሉ ሁሉ ሀሳብ አስተያየት ሰጪዎች ነበሩ። በጣም አፈጠናችሁት፣ እርቃችሁ ፈጠነ ያሉ ሰዎች ነበሩ። እንግዲህ እርቅ ጥሩ ነገር ነው፣ የሚደገፍ ነገር ነው። በተቻለ አቅም ግን የግል ጉዳይን ሚዲያ ላይ ይዞ ባይመጣ መልካም ነው ባይነን። ምክንያቱም የግል ጉዳይ የግል ነው ከነስሙና ሚዲያ ላይ እየወጣችሁ ህብረተሰቡንም ባታወዛግቡ መልካም ነው ልንል እንወዳለን። እንግዲህ ከዛ በኋላ በዚህ ጉዳይ ላይ አዶናይ ምን አለ ወይስ ምን ሊል ይችላል የሚሉ ብዙ ሰዎች ነበሩ። ከአዶናይ ብዙ የሚጠበቅ ነገር ነበረ ከሰዎች ዘንድ። ነገር ግን እሱ ዝምታን ነበር የመረጠው። በዚህ ጉዳይ ላይ እጁን አላስገባም። እሷ ቀድማ ያንን ቪዲዮ ከመልቀቋ በፊት እሱ ከእሷ ጋር የሰራቸውን ቪዲዮዎች በሙሉ ከቲክቶክ ላይ አጥፍቶ ነበርና የሆነ ጭምጭምታ ነገር ነበር ተለያይተዋል የሚልና ከዛ በኋላ ደግሞ ይሄ ጉዳይ ከተከሰተ በኋላ አዶናይ በዚህ ሀሳብ ላይ ምንም አይነት አስተያየት ከመስጠት ተቆጥቦ ነበረ። እንደውም አንዳንዶች የሚሉት የመለያየታቸው ምክንያት ከአዶናይ ጋር ባለችበት ሰዓት ጆን ዳንኤልን ለማግኘት መወሰኗ ነው ወይም በተደጋጋሚ እንደምታገኘው በማወቁ ምክንያት ነው የሚሉ ሰዎችም አሉ። እንግዲህ ጉዳዩ ይህ ነው ተብሎ ይፋ አልወጣም። እንዳልኳችሁ አዶናይም በዚህ ጉዳይ ላይ ሀሳብ ከመስጠት ተቆጥቧል። 5 ሚሊዮን መግባቱን ተከትሎ እና ደግሞ በዛውም ጾም መያዣ ነበርና ያንን ተከትሎ እናቱ በተገኘችበት የተለያዩ ታዋቂ ሰዎች፣ ቲክቶከሮች፣ አድናቂዎቹ በተገኙበት ትልቅ ፕሮግራምን አዘጋጅቶም ነበረ። ነገር ግን እዛ ፕሮግራም ላይ ጃኒ አልተገኘችም ነበር። እንደውም ሌሎች ሰዎች እየጠየቁ ነበር፣ ለምንድነው ጃኒ አልተገኘችው? ተጣልታችሁ ነው ወይ የሚሉ ጥያቄዎች ነበሩ። ቲክቶክ ፔጁ ላይም እየገቡ አንዳንድ ግለሰቦች ጃኒስ የታለች? ለምንድነው ከጃኒ ጋር ቪዲዮ መስራት ያቆማችሁት? በእናትህ ከጃኒ ጋር ስራ፣ ከእሷ ጋር ስትሰራ ነው ደስ የሚለው የሚሉ የተለያዩ ኮመንቶችን ወይም አስተያየቶችን ሲሰጡ ነበረ። ነገር ግን እንግዲህ ሰው በተለያየ አጋጣሚ ሊገናኝ ይችላል። እንግዲህ ደግሞ በተለያየም አጋጣሚ ሊለያይ ይችላል። ነገር ግን የሰውን መገናኘትም መለያየትም ምክንያት ሳናቅ ስላለበት ሁኔታ ሳንረዳ አስተያየት ባንሰጥ መልካም ነው ለማለት እንወዳለን። ምክንያቱም የተለያዩ ከሆነ የተለያዩበትን ጉዳይ የሚያውቁት እነሱ ናቸው። አብረው መስራት ካልፈለጉም አብረው መስራት ያልፈለጉበትን ምክንያት የሚያውቁት እነሱ ናቸውና አንዳንድ ሰው ሊረብሸው ይችላል። ያለፈም ነገር ከሆነ ማስታወስ የማይፈልገው ነገር ሊኖር ይችላል። አንዳንዴ ሰላምን ለማግኘት ገለል ማለት የሚፈልግ ሰው ይኖራል ከአንዳንድ ነገሮችና እያስታወስን ያንን ነገር ባንረብሽ መልካም ነው ለማለት እንወዳለን። ብዙዎችን ደግሞ ከዚህ በተጨማሪ ሊያስጠረጥር የቻለው አዶናይ ዝምታና አብረው የሰሩበትን ቪዲዮ ከማጥፋት በተጨማሪ ጃኒ አንዳንድ ንግግሮቿ አሽሙር የሚመስሉ ነገሮች ነበሩ። የሆነ ማለት ማንም መጣም ቀረም ህይወት ይቀጥላል አይነት ነገሮች በቀጥታ ስም ጠርታ ወይም ስም ጠቅሳ እከሌን ነው ባትልም፣ ነገር ግን ከተፈጠረው ነገር አንጻር
አሽሙር የሚመስሉ ንግግሮችን ነበረ ስትናገር የነበረው። ከዛ ደግሞ አዶናይ በማህበራዊ ሚዲያው ላይ እየመጣ ወይም በቲክቶክ ገጹ ላይ እየመጣ የሚናገራቸው ንግግሮች ትንሽ የመድከም የመዛል ተስፋ የመቁረጥ አይነት ስሜቶች ናቸው። ያም ነው እንግዲህ ጋሼን እንደዚህ አይነት ውሳኔ ላይ እንዲደርሱ ያደረጋቸው፣ እመጣለሁ ሽማግሌ ሰብስቤ እንዲሉ ያደረጋቸው ይሄ ጉዳይ ነውና ጋሼ ሀሳባቸው ተሳክቶ ሀሳባቸው ሰምሮ እነዚህ ሁለት ልጆች ለማስታረቅ ቢችሉ መልካም ነው። ከጥል የሚገኝ ነገር የለም። ትርፍ ያለው ከፍቅር ነው፣ ከመዋደድ ነው፣ ከመተሳሰብ ነው፣ ከመረዳዳት ነውና ከጸብ ትርፍ ስለሌለ አብረው መሆን የሚችሉ ከሆነ የጋሼ ህልም ቢሰምር መልካም ነው ለማለት እንወዳለን። ካልሆነም ደግሞ ግዴታ አይደለም። አንዳንዴ መስማማት የማይቻልበት ሁኔታ እያለ በግድ አብራችሁ ሁኑ ማለትም አግባብ ላይሆን ይችላል። ምክንያቱም ሰው በእንደዚህ አይነት ግንኙነት ውስጥ ሰላሙን ማግኘት አለበት። ተስፋ መቁረጥ የለበትም። መነጫነጭ፣ መጨቃጨቅ የለበትም። በተቻለ አቅም ሰላማዊ የሆነ ኢንቫይሮንመንትን መፍጠር አለበት። ይሄ ማለት ሰው አይጋጭም አይጣላም ማለት አይደለም። ነገር ግን አንዳንድ ጸቦች አብረው ሊያዘልቁ የማይችሉ ጸቦች ሊሆኑ ይችላሉ። ከባህሪ ጋር ከአመለካከት ጋር እየተያያዙ ቋሚ የሆኑ አንድ ሰው የማይፈልገው የኔ የሚለው ሰው ላይ የማይፈልገው ወደፊት ሊያራምደው የማይችለው አመለካከት ሊሆን ይችላልና በግድም ሳይሆን በውዴታ እንደ እግዚአብሔር ፈቃድ እንግዲህ አብረው መሆን ካለባቸው እግዚአብሔር ከፈቀደ ማንም ሊለያቸው አይችልም። አስታራቂ ቢመጣም ባይመጣም እነዚህ ልጆች አብረው የመሆን እድላቸው ሰፊ ነው። ነገር ግን አብረው መሆን የሚችሉ ከሆነ በውዴታ በፈቃደኝነት ጋሼ ሀሳባቸው ቢሰምር መልካም ነው ለማለት እንወዳለን። ዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ